እሺ ሰላም አለይኩም ጀማው እንዴት ናችሁ? ደህና ናችሁ ወይ? ዛሬ የማሳያችሁ አጠር መጠን ያለች ከዚህ ቀደም በእርግጥ ከ300 ምናምን ሺህ ብር በላይ ለእህቴ ልኬላታለሁኝ። የት መሰላችሁ የላኩላት? ወደ ወግዲ ከተማ ማለት ነው። እና ወላሂ እቺ ሞሰብ ለማግኘት በጣም ብዙ ተጉዣለሁ። እህቴ ምስክር ናት። ምክንያቱም አልቆ ነበርና እስከሚመጣ ጠብቀን ነው። እሷ ደግሞ ቸኩላለች። ምክንያቱም ለበዓል እንዲደርስ ነው የፈለገችው። አልሐምዱሊላህ ተሳክቷል። ማታ ስንት ሰዓት መሰላችሁ እኔ ደሴ የደረስኩት? ይችን ለማምጣት 12 ሰዓት ደሴ ደረስኩኝ። ከዛም በኋላ ሌላም እቃ ነበረኝ አብሬ ጭኝ ስመጣ መኪናው አጋጣሚ እስከዛሬ ይዘውን የሚመጡት አብዛኞች ደንበኞች ናቸው። ደንበኞችን ባይሆኑ እቃ ከተረሳ መኪና ውስጥ ያው መርሳት አንዳንድ ጊዜ ጤና ነው ጀማው። ምክንያቱም እነሱም ይቸኩላሉ። አሁን እቤት አድርሰውን ቶሎ ምልስ ለማለት ወደ ደሴ ጭነው ሊሆን ይችላል፣ ናፍታ ሊሞሉ ሊሆን ይችላል። እና መፍጠን አለ እነሱ ላይ እና ሱብሃንአላህ ለዚህ ብዬ በስንት ጉድ እንግዲህ ከተገኘች በኋላ መኪና ላይ ተረስታ ከኪስ ውስጥ ገብታ ተረስታ አሁን ገና መጣች ማለት ነው። እና ወላሂ ልገዛ ደግሞ መልሼ ማለት ይሄ በቃ ምንም አልላትም እኔ እሷን ምናምን አልኩና ምን አሰብኩ መሰላችሁ? ልጅቷን አንድ የቀረቻለች እዚህ ጓደኛና ለበዓል ስለሆነ ወስደውታል ሁሉም። አንድ የቀረቻለች ያችን ላኪልኝ ስላት ኧረ አልመጣልሽም፣ ምክንያቱም የበዓል ገበያ ነው። ያው እንደኔ እስኪ እንደው ወላሂ ለሰው የምትጨነቁ እኔ ለብሩ ምናምን አይደለም ሐቂቃ አብዛኛውን ጊዜ ከተረዳችሁን ወላሂ ለእናንተ ከምንም ከማንም በላይ ነው የምንጨነቀው። ያው ይሄ ለገንዘብ ማግኘቱ ምናምን ትርፍ ነው። እና እቺቴ ደግሞ ከምንም በላይ ደግሞ ደንበኛ ሆና ከዚህ ቀደም ብዙ ጊዜ ያዛኛለች። ማንም ይሁን አስለን እኔ 5000 ብር ከፍዬ እንደገና አልገዛ ነበር። ሙዳይ ጋር የገዛሁት ያተዛጋ ሙዳ ያለች 5400 ብር ነው የከፈልኩበት። እና ልጅቷ እንደውልኩና እንደዛ ስላት ደግሞ ኧረ እኔ መምጣት አልችልም፣ አሁን እኮ የበዓል ስራ ቤት ውስጥ የምንሰራበት ሰዓት ነው ማለቴ መንቀሳቀስ አልችልም አለችኝ። ተስፋ ቆርጬ በቃ ሰኞ እላታለሁ ምን ልላት ነው እያልኩ እየተጨነኩ እስካሁን ድረስ አልነገርኳትም። ግን እና ያው አልሐምዱሊላህ ረብል ዓለሚን ሞሰቢን ቁጥር አፈላልጌ አልሐምዱሊላህ ሞሰቢን እጄ አምጥተው ሰጡኝ። መልሼ ትራንስፖርት ያው 200 ብር አስከፈሉኝ። ምንም ማድረግ አይቻልም። ምክንያቱም የምፈልገው እኔ ዋናው ልጅቷ አንደኛ ያየችው ራሱ ከለር እንዲሆን ስለፈለግኩኝ እችን የመሰለች ሞሰበ ወርቅ ወይም ደግሞ ለዳቦ የምትሆናት ዳቦ ሽሽል አድርጋችሁ ታረጉባታላችሁ። ሳሎን ላይ የምታረጉት የፈለጋችሁበት ቦታ የምትጠቅም እቃ ናት። ያው እንደነገርኳችሁ ዋጋው 5000 ብር ነው ማለት ነው። እዚህ ጋር ደግሞ ሙዳይ ነች እቺ ማሻአላህ እቺ የምታዋት ሙዳይ ናት። ለጪስ ማስቀመጫ ምናምን የምትሆናት ዋጋዋ 400 ብር ነው። የሚሆነበት ስንደዶ ስለሆነ ነው እንጂ ይሄኛው ከሆነ በ200 ብርም በ100 ብርም ሊኖር ይችላል ማለት ነው። ከዛ እዚህ ጋር ሴኔጋል ብረት ድስት አለ። ማሻአላህ ጽድት ያለ ቆንጆዬ ሸካራ አይደለም፣ እዩት። ጽድት ያለ ማሻአላህ የሆነ ሴኔጋል ነው። ላልጫ ለፈለገችው ለገንፎም እንደውም ምስርና አተር በምሰሩ ሰዓት እንደውም ስጋ ይሰራል ማለት ነው። አጠቃላይ 18700 ብር የፈጀ ነው ዛሬ የማሳያችሁ። እዚህ ጋር ዲም ላይ ተረከቦት አለ። ዋጋው 3800 ብር ነው። ጋቻ 400 ብር አለ። 2600 ብር ይሄ አለ። ከዛ ለጭስ መሞቂያ የሚሆን ሌዘር ብላኛለች 3200 ገብቷል። አሁን ላይ ይሄ እኔ ገዛሁላት። ይሄን ቆይት አለ ማለት ያን እስከምንፈልግ ድረስ ተገዝቶ እኔ ጋር ነበረ ማለት ነው። ይሄ እጅ ያለ ሁሉ ነገር የተሟላ ጽድት ያለ የጭስ መሞቂያ ሌዘር ገዝቼላታለሁኝ። እዩት በአንደኛው ማለት ነው። ዋጋው ደግሞ 3200 ነው አሁን ያለው ዋጋ። ይሄን ስገዛላት ግን 3100 ብር ነው። እጅ ያለው ሁለት እዩት፣ ልክ እንደ ጅልባብ ከላይ ደግሞ ኮፍያ አለው ማለት ነው። ከዛም ሁለት ሀባ ምን ብላኛለች የቡና ሱፍራ ባለ 1700 ብር በአንደኛው ማለት ነው። ይሄ አንደኛ ነው ጀማ እዩት። ማሻአላ ተባረክ ረህማን እዩት፣ ጽድት ያለ ነው። እንግዲህ እኛ አንደኛ ብለን ያመንበትን ለእናንተ የሚጠቅመውን ነገር ነው። አንድ በአንድ ማለት እቺ እዚህ ጋር እኔ የፈረሽኳት አይነት ሁልጊዜ የመፈረሻትን አይነት ናት። እና ጀማው ከወደዳችሁት ላይክ እና ሰብስክራይብ ሼር አድርጉ። አልሐምዱሊላህ ያጣየው እቃ ተጭኖልኛል ደህና እንዲደርስ። የጎንደርም ሰሞኑን የሰራሁት እና ያው ሩቅ አገር ያሉትንም አብዛኞቻችሁ ጎንደርና ጎጃም የተለያዩ ሀገር የምንልክ አይመስላችሁም፣ ግን እንልካለን። ችግር የለውም። እስኪ ሞሰቡን በደንብ አላሳየዋችሁም። እዩት ውስጧ እንዴት እንደምታምር። ከታች ደግሞ እዩት
የቿ ጽድት ያለች ናት። ስንዶዶ ነው ሙሉ ለሙሉ ይዋት። እስኪ በአላህ አታምረው? በጣም ነው የምታምረው። ያው የቡና ስፍራዋ ነው እና ለዛሬ ያስኩላችሁ ይሄን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ሼር እያደረጋችሁ ሌሎች ማዘዝ ለምትፈልጉ በ0967 17 71 94 ታገኙኛላችሁ። ሰላማችሁ ብዝት ይበል። ሰላም አሌይኩም